እንደ ደጀን እንግዲህ እንደኛ ወረዳ በጣም ሰፊ የሆነ የማዕድን ሀብት አለን። በተለይ አባይ ጎርጅን ይዘን በርካታ የማዕድን አይነቶች አሉን። በተለይ ከ10 ያላነሱ የማዕድን አይነቶች አሉ። እንደ ጂፕሰም፣ ጀሶ፣ ላይምስቶን፣ የወንዝ አሸዋ፣ የደረቅ አሸዋ፣ በጣም ትላልቅ ድንጋይ፣ ጥቁር ድንጋይ በተለይ የኮንስትራክሽን ማዕድኑን ለማሳለፍ እነዚህ በጣም ሰፊ የሆነ ሀብት አለን። አሁን ደግሞ ያገኘነው ጥናት ደግሞ የድንጋይ ከሰል የሚባል በተለይ በዚህ በአማሪት በረሃ በጠደም በረሃ በኩል አንድ ግኝት አግኝተናል። እሱን ወደ ናሙና ወስደን ወደ ክልል ልከናል። ክልል ላይ የተለያዩ ዩኒቨርሲቲዎች ናሙናውን አሬንጅ አድርገው ወደ እኛ እስከሚልኩልን ድረስ ይሄንን ሀብት የለየንበት ሁኔታ አለ። ሌላም አለ። በተለይ የኢነርጂ ማዕድን የሚባሉት ጂኦተርማል የሚባሉት እነሱም በተለይ ወደ ማዶ ወደ ጉቢያ አካባቢ እንደዚህ አለ። እሱንም ሀብት ጥናት እንዲሄድበት ናሙና ተወስዷል። ያንን መልስ ሲመጣ በተለይ ይህንን ሀብት የሚጠቀም የክልላችን ብሎም የሀገራችን እና የወረዳችን የዞናችን ባለሀብቶች ካሉ ወደዚህ ወረዳ እየመጡ የማዕድን ተጠቃሚ መሆን እሱም ተጠቅሞ አገርንም እንደ ሀገር የሚጠቅም ሀብት ስላለን ስለዚህ እኔም በዚህ አጋጣሚ ላስተላልፍ የምፈልገው በዙሪያችን ያሉ በተለይ ሀብት ያላቸው ኢኮኖሚው ያላቸው ባለሀብቶች ወደ ወረዳችን እየመጡ ወደ ዞናችን እየመጡ የዚህ የማዕድን ተጠቃሚ እንዲሆኑ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። በተለይ ከፋብሪካዎች ከማህበረሰቡ ጋር ግንኙነታቸው ምን ይመስላል የሚባለው ነገር እንግዲህ የኛ ፋብሪካዎች ከማህበረሰቡ ጋር መልካም ግንኙነት ያለው ጥሩ ስነ ምግባር ያለው ባለሀብት እንዳለ ሁሉ አንዳንድ ደግሞ ትንሽ ቦታውን ወስደው አጥረው የኳሪ ቦታውን ተተረከቡ በኋላ ኢንቨስትመንት ማን ነው የኢንቨስትመንት ቦታውን ወይም የማሽን መትከያውን ቦታ አጥረው የሚቀመጡ አንዳንዶች አሉ። በዛው ልክ ደግሞ ቀደም ስላቸው እንደነበሩ እነዚህ 7 የሚባሉት አሁን ስራ ላይ ያሉት ባለሀብቶች ከማህበረሰባችን ጋር እጅና ጓንት ሆነው የሚሰሩበት መንገድ እንዳለ ምክንያቱም ማህበረሰብን ሊጠቅም የመጣ ባለሀብት ስለሆነ በአብዛኛው ጊዜያቸውን ጉልበታቸውን ሀብታቸውን የሚከሰክሱ ለአርሶ አደሩ የሚፈልገውን ነገር ለማሟላት በተለይ መሰረተ ልማት እዚህ በበረሃው አካባቢ መንገድ ከማስገባት አኳያ የመጠገን ስራ በርካታ ነገሮችን ባለን ጥሬ እቃ እየሰሩ ያሉበት መንገድ አለ። ይሄ አንድ ትልቅ ኢኒሼቲቭ ነው። በዚህ አጋጣሚ ይሄንን ፋብሪካም እናመሰግነዋለን። ወረዳችን ያሉት ፋብሪካዎች እንግዲህ ጥሬ እቃውን ከመጠቀም አኳያ ቅድም እንደተባለው የኛ እንደ ተቋም የሚጠበቅብን በተለይ ማዕድን ጽህፈት ቤቱን ጥሬ እቃውን ነው ጥሬ እቃውን የመቆጣጠር እና በአግባቡ የመጠቀም እድሉን ነው የምንሰጣቸው። ስለዚህ ይሄን ጥሬ እቃ ለምሳሌ ይሄን ፋብሪካ ስንወስድ ይሄ ጀሶ ይባላል። ይሄ ጀሶ ደግሞ ጂፕሰም ነው እያመረቱ ያሉ የተለያየ ነገር ነው እያመረቱበት ያለ ቦርድ ያመርታሉ። ሌላ የጌጣጌጥ ነገሮችን ይሰራበታል። ብዙ ነው የጂፕሰም ጠቀሜታ። እንደዚህ ሁሉ በተለይ ጂፕሰም በጣም ውድ የሆነ በዞን ደረጃ እንደኛ ወረዳ የሚያክል ጥሬ እቃ ያለው የለም። በየትኛውም ወረዳ የለም። በአብዛኛው ትልቁን ሀብት የያዘው ደጀን ነው። ስለዚህ ፋብሪካው በሙሉ ከተለያየ ቦታ እየመጣ ባለሀብቱ የኢንቨስትመንት ቦታ የሚወስድ የኳሪ ቦታ የሚወስድ ጂፕሰም ጥሬ እቃ እኛ ወረዳ ላይ ስላለ ነው። በአብዛኛው የጂፕሰም ጥሬ እቃ ስላለ ይሄ ጂፕሰም ደግሞ አገልግሎቱ ሰፊ ነው። ስለዚህ ይሄንን የኢንዱስትሪ ማዕድን እኛ እንቆጣጠራለን። በረሃ ላይ ኳሪ ነው ያለው። ይሄንን ደግሞ ፕሮሰስ አድርገው ወደ ተለያየ ገበያ ትስስር እየተፈጠረላቸው ጥቅም እንዲያገኙ ፋብሪካውም የተሻለ ገቢ አግኝቶ ማህበረሰቡንም ጠቅሞ እሱም ተጠቅሞ የሚሄድበት መንገድ እንዳለ በደንብ ያየንበት አለ። ይሄ ብቻ አይደለም። የኢንዱስትሪ ማዕድን ብቻ ሳይሆን የኮንስትራክሽን ማዕድን የሚባለው ደግሞ በተለይ አሸዋን ከመጠቀም አኳያ የግንባታ እቃዎችን ጥሬ እቃዎችን ከመጠቀም አኳያ በርካታ ሰፊ በተለይ አባይ ጎርጅን ይዞ በጣም ሰፊ የሆነ የአሸዋ ምርት ስላለን እዚያ ላይ ሰፊ ባለሀብቶች አሉ። ዞሮ ዞሮ ይሄንን አሸዋ ከመጠቀም አኳያ ትንሽ የሚያስቸግር ነገር አለ። በአብዛኛው ወጣቱም እያስቸገረን ያለ በአካፋ ነው የሚጠቀመው። ስለዚህ ማሽን ይዞ የሚገባ ሰው የላቸው። ስለዚህ የአሸዋ ላይ የኮንስትራክሽን ማዕድን ከመጠቀም አኳያ መሰረታዊ ችግር ያለብን ስላለ እሱም በሂደት የምናስተካክልበት መንገድ ይኖራል ብዬ አስባለሁ። እንደ አጠቃላይ ግን ግንኙነቱ ተኛ ጋር ያለው ግንኙነት ጥሬ እቃውን እንሰጣቸዋለን። ይሄን ፕሮሰስ አድርገው ደግሞ ፋብሪካዎች ለሚመለከተው ለሀገር ገቢ ነው። አንደኛ የጂፕሰም ቦርድ የውጭ ምንዛሬን ያስቀረንበት ነው። ዋናው ትልቁ ነገር ይሄ ነው። ስለዚህ የውጭ ምንዛሬም በ60% የቀነስንበት አለ። በቃ
እንደ ዞን እንደ ወረዳ በ60% የቀነስንበት አለ። ይሄ ጀሶ በተለያየ መንገድ ወደ ሌላ እያስገባን የውጭ ምንዛሬ እያገኘን ዞናችን ክልላችን የተሻለ ምርት የሚያገኝበት የክፍለ ኢኮኖሚ የጨመረበት መንገድ እንዳለ የሚያመላክት ነገር ስላለ ይሄ መልካም ነገር ነው። ይሄንን ማስቀጠል መደገፍ መንከባከብ ያስፈልጋል። ፋብሪካውን በዙ ልክ ደግሞ አብሮ የሚገጥመውን የሚያስቸግረውን ችግር ሲነገረው በተሎ ምላሽ ሰጥቶ ስራውን እንዲሰራ የማድረግ ስራ እየሰራን ያለንበት ሁኔታ ስላለ ነው። ስለዚህ በዚህ በመንገድ ነው እየተደጋገፍንም ያለ ማለት ነው። ይሄ ፋብሪካ እዚህ በመከፈቱ በርካታ የስራ አጥ ቁጥር የቀነሰበት አለ። እንደ ወረዳ በርካታ የስራ እድል የተፈጠረላቸው ወጣቶች አሉ ነው 140 የሚሆኑ ቋሚ ሰራተኞች እንዳሉት ወደ 400 ጊዜያዊ ሰራተኛ እንዳለ። ስለዚህ ይሄ ሰው የትም ይውል የነበረው ሌላ ቦታ ላይ ይውል የነበረውን ዛሬ ይሄ ሰው እዚህ ቦታ ተቀምጦ ይሄን ስራ እየሰራ ትዳሩን እየመራ ቤተሰቡን እየመራ ያለ ወጣት እየተፈጠረ ነው። ሀብትም የፈጠረ ወጣት እየተፈጠረ ነው ያለ። ፋብሪካው በራሱ የሚያነሳው ነገር ብዙ ነገር አለ። እሱን ደግሞ በሂደት እኛም በምንችለው ልክ በተለይ ወረዳ ጽህፈት ቤቱ ችግራቸውን ተቀብሎ ለሚመለከተው አቅርቦ እኛም እንፈታው ከሆነ እንፈታለን፣ እኛም ማንፈታው ከሆነ ለላይኛው ጋር ኮሙኒኬት እያደረግ ችግራቸው እንዲፈታላቸው የማድረግ ስራ እየተሰራ የነበረበት ሁኔታ አለ። በተለይ ከነዳጅ ጋር ተያይዞ ብዙ ሲያማርሩ የነበረበት ሁኔታ አለ። አሁን ላይ የነዳጅ ችግር ቢያንስ የተወሰነ የተቀረፈበት አለ። በባለፈው ብዙ ተቸጋግረው ነበር። የተወሰነ እርምጃ በተለይ ከነዚህ ወደ ስራ ያልገቡትን እንትን ከማድረግ አኳያ የመጀመሪያው የኛ ማንዴት የሚሆነው በተለይ እንደ ወረዳ እንደ ጽህፈት ቤት እነዚህ አነስተኛ ሆነው ከፍተኛ ማዕድን አምራች የሚባሉ ባለሀብቶች ወደ ስራ ካልገቡ እኛም ደብዳቤ ለሚመለከተው አካል እናሳውቃለን። ማነው ክልል ላይ ያለው አካል ደግሞ ፍቃዱን የሚሰጣቸው እሱ እስከሆነ ድረስ እኛ ከሶስተኛ ወገን ነጻ ሆኖ መሬቱ ኳሪው ከሆነ ያን ቼክ እናደርጋለን። በዛ አግባብ የነሱ መሬት እንደሆነ እንሰጣለን። ከሰጠን በኋላ ግን የፍቃድ ምርመራ ይዘው መጥተው ቦታውን ቼክ አድርገን እንሰጣቸዋለን። ከሶስተኛ ወገን ነጻ አድርገን እንሰጣለን። ከዛ በኋላ የምርመራ ፍቃድ ይዞ ሲመጣ እስከ 6 ወር ድረስ እንጠብቀዋለን። 6 ወር ከሞላው በኋላ ንጠቃው ነው የሚል። ይሄንን የመንጠቅ ስልጣን ያለው ክልሉ ስለሆነ ይሄን በተደጋጋሚ ችግር ያለባቸውን ሰዎች ለሰሌክት አድርገን በስልክም በእኛ አካባቢ ባይኖሩም በተለያየ አካባቢ ከተማ ነው ያሉ በስልክ እየደወል ለምንድነው ወደ የማምረት ፍቃድ ተሰጥቷል ለምን ወደ ስራ አትገባም የሚል በርካታ ነገሮችን እየተደዋወል ብዙዎቹ ወደ ተግባር እየገቡ አሁንም በዚህ በመንገዱ ስናያቸው በተለይ እዚህ ኢንዱስትሪ መንደሩ ላይ በርካታ ግንባታ ስራ ይሰሩ አሉ። በዛው ልክ ደግሞ ክልሉ ምላሽ የሰጠባቸው ሰዎች አሉ፣ የተነጠቁ አሉ። ማሳያ ነራሙስ የሚባሉ የጂፕሰም አፍሪካ አምራች ነበሩ። እነሱ ነጥቀናል። እነ ያልሙ የሚባሉ ነበሩ። እነዚህን ሰዎችን ነጥቀናል። ክልሉ ምላሽ ሰጥቶናል።